ሁላችንን የሚያጋጥመን ነገር ምን እንደሆነ ታውቃላችሁ? ምን አይነት ስራ ልስራ የሚል ጥያቄ ነው። አብዛኞቻችን ብዙ ስራ እንሞክራለን፣ ሙያዎች እንማራለን፣ እንደገና ደግሞ ፓሽኔት የሆነን ይመስለናል። ግን ደግሞ የትኛው ኢንዱስትሪ ውስጥ ልግባ የሚለውን ነገር ሁሌ ውስጣችንን ጥያቄ አለ። አንዳንድ ሰዎች ደግሞ መስሪያ ቤት ውስጥ እየሰሩ ወይ የሆነ ስራ ላይ እየሰሩ ጊዜ የላቸውም፣ የገንዘብ ነፃነት የላቸውም፣ ህይወታቸውን እየቀየረው አይደለም። ግን ደግሞ ከዛ ነገር መውጣት ይፈልጋሉ። ከየት መጀመር እንዳለባቸው አያውቁም። ትተውት እንዳይወጡ ህይወታቸውን ማስቀጠል ይፈልጋሉ። ግን ደግሞ ከዛ ቦታ ወጥተው የራሳቸው የሆነ ነገር እንዲጀምሩ ፍላጎት አላቸው። ሁላችንም በየጊዜው በየቀኑ እንሮጣለን፣ ብዙ ነገር እንሞክራለን። በወሩ ግን የባንክ አካውንታችን ውስጥ እንኳን ምንም የለም፣ ባዶ ነው። ከቤተሰቦቻችን የምናሳልፈው ጊዜ የለንም። ይህ ያደረገው ምክንያት ደግሞ እኛ ያደግነው በአንድ ህግ ነው። ሁላችንም ጠንክራችሁ ተማሩ፣ የሆነ ስራ ላይ ተቀጥራችሁ ደሞዝተኛ ሁኑ የሚል ህግ፣ በዛ መሰረት ነው ያደግነው። ባይዘወይ ደሞዝ ህይወታችንን ሊያስቀጥል ይችላል እንጂ ህይወታችንን አይቀይረውም። ሁልጊዜ እስረኛ ሆነን ነው የምንኖረው። ጊዜያችንን በገንዘብ እስከቀየርነው ድረስ ባለ ጊዜ መሆን አንችልም። ብዙ ጊዜ ተቀጥረው የሚሰሩ ሰዎች የሰው ህልም ነው እያሳኩ ያሉ እንጂ የራሳቸው ህልም አይከተሉም። ምክንያቱም የዛ መስሪያ ቤት የዛ ሰውዬ የዛ ድርጅት ህልም ነው እያስቀጠሉ ያሉ፣ የራሳቸው ህልም ገለው ማለት ነው። በሌላ በኩል ደግሞ ይሄ የኔም ችግር ነበረ። አንዴ ፀጉር ቤት እንማራለን፣ ምግብ እንማራለን፣ ከዛ ደግሞ ኢፖክሲ፣ ከዛ ደግሞ የተለያዩ ሙያዎች የተለያዩ ኮርሶች እንወስዳለን። ከነዛ ሁሉ ግን አንዱን መምረጥ እንኳን አንችልም። ይህ ያደረገው ደግሞ ብከስርስ፣ የሆነ ነገር በሆንስ፣ ባይሳካስ ምናምን ብለን ስለምንጨነቅ ነው። ግን ደግሞ አስባችሁታል? ህይወታችን ላይ ምንም አይነት እንቅስቃሴ ሳይኖር እየኖርን ምንም አይነት ለውጥ ሳናይ፣ ይህ እኮ ውድቀት ማለት እኮ ነው። ግራ መጋባታችን የምናጠፋው ባለንበት ሲቹዌሽን ቆመን ሳይሆን ከዛ ነገር ወጣ ብለን ያሰብነውን ስንጀምር ነው፣ ወደ ድርጊት ስንገባ ነው። ስለዚህ ያለብን የገንዘብ እጥረትና የጊዜ እጥረት እንድናልፉ የሚያደርጉንን 3 አሪፍ የሆኑ ሀሳቦች ይዤላችሁ መጥቻለሁ። አንደኛ፣ ሁሉም ነገር ላይ መግባት አለመሞከር። ሁሉም ነገር ላይ የምንሞክር ከሆነ ትኩረታችን አንድ ቦታ ስለማይሆን በአንድ ስራ ውጤታማ መሆን አንችልም ማለት ነው። ሁለተኛ ደግሞ ፍጹም እስከምትሆኑ ድረስ ያሰባችሁትን ስራ አለመጀመር። እንደዛ ብላችሁ የምታስቡ ከሆነ እስከምችል ድረስ ፍጹም እስከመሆን ድረስ ላጀምራለሁ ብላችሁ የምታስቡ ከሆነ መቼም አትጀምሩ። የምታውቁትን ትንሽ እውቀት ይዛችሁ ግቡ። ከዛ በኋላ እያወቃችሁ ስራው ራሱ እየመራችሁ ነው የሚሄደው። ሶስተኛ ደግሞ የራሳችሁ ሲስተም መገንባት አለባችሁ። እናንተ ባትኖሩ እንኳን ገቢ ሊያስገኝላችሁ የሚችል ነገር ፍጠሩ። ይሄ ማለት የራሳችሁ ኮንቴንት ፍጠሩ። ኮንቴንት ክሬሽን ሊሆን ይችላል፣ በዲጂታል መንገድ ማለት ነው። እናንተ የሆነ ቦታ ላይ መገኘት ላይ ጠበቅባችሁ ይችላል። አንዴ የሰራችሁትን ነገር ሁሌ ገቢ የሚፈጥርላችሁ ነገር ፍጠሩ። እንደ ኮንቴንት ክሬሽን፣ አገልግሎት መስጠት፣ እንደነዚህ አይነት ነገሮች መጀመሪያ ላይ ሊከብዳችሁ ይችላል። ሆኖም ግን ለስኬታችሁ የሚከፈል መስዋዕትነት ነው። እስቲ አንድ ጥያቄ ልጠይቃችሁ። እናንተ ወይም አንቺ ወይም አንተ ማለት ነው ከ5 ዓመት በኋላ የት እንሆናለን ብላችሁ ታስባላችሁ? ይሄ ሊሆን የሚችለው መጀመሪያ ፈጣሪ እድሜና ጤና ሲሰጠን ነው ሁሉም ነገር የሚደረገውና እግዚአብሔር አምላክ እድሜና ጤና ሰጣችሁ እናንተ ከ5 ዓመት በኋላ የት ቦታ እንሆናለን ብላችሁ ታስባላችሁ? ባላችሁበት ቆማችሁ መቅረት ነው ወይስ የሆነ ነገር ሞክራችሁ የራሳችሁ የሆነ የማያስጨንቃችሁ የጊዜና የገንዘብ ነፃነት ኖራችሁ የራሳችሁ አለቃ ሆናችሁ እየሰራችሁ ነው የምታገኙት? ባለንበት ነው የምንሆነው ካላችሁ ምንም መጀመር አይጠበቅባችሁም። ባላችሁበት ቁሙ ማለት ነው። አይ ሁለተኛ የምትመርጡ ከሆነ ግን ምንድነው ማድረግ ያለባችሁ? ወስኑ። መወሰንና መወሰን ብቻ ነው የሚጠበቅባችሁ። ይህ ስላችሁ ደግሞ አሁን ላይ እንዳላችሁበት ሲቹዌሽን ይወሰናል። ለምሳሌ አንድ ድርጅት ተቀጥራችሁ የምትሰሩ ከሆነ እዛ ድርጅት ውስጥ ጊዜ ካላችሁ በጎን እናንተ የምትፈልጉትን ስራ በትንሹም ቢሆን ጀምሩ። ምንም አይነት ጊዜ ምናምን ከሌላችሁ ግን ያንን ስራ ደግሞ ህይወታችሁ አይቀይረውም ብላችሁ የምታስቡ ከሆነ በሂደት ህይወታችሁ የማይቀየር ከመሰላችሁ እዛ ስራ ላይ የዛሬ 3-4 ዓመት እዛ ባላችሁበት የምትኖሩ ከመሰላችሁ አሁን ነው የውሳኔ ጊዜያችሁ። ወስኑ። ያሰባችሁትን ስራ ስሩ። ስለምትሰሩት ስራ ጥናት አድርጉ በደንብ። ከዛ የውስጣችሁን የሚፈልገው ስራ ጀምሩት። ግዴታ መወሰን አለባችሁ ማለት ነው። እናም የዛሬ ቪዲዮ ይህንን ይመስላል።
ጠቃሚ ሆኖ ካገኛችሁት ቪዲዮውን ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ቀጣይ ደግሞ በሌላ ቪዲዮ እመጣለሁ። እስከዛ ሰላም ሁኑ።